ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ። ዛሬ ይዤላችሁ የመጣሁት የመወያያ ርዕስ አዲስ አይደለም ለዚህ ፕሮግራም ከዚህ በፊት አንድ ፕሮግራም ሰርተን ተወያይተንበታል። የእናንተንም ሐሳብ አይቼ እኔም ተምሬበታለሁኝ። ነገር ግን በጣም ወቅታዊ ስለሆነ ዛሬም ደግመን ልንወያይበት ይገባል ብዬ ነው ሐሳቡን ይዤው የመጣሁት። አንዳንድ ወገኖች የፓርቲ አመራሮችም በዚህ ጉዳይ ላይ የተለያዩ ሐሳቦችን ሲሰጡ አዳምጫለሁ ያየው ነው። ጥሩ አስተማሪ ሐሳቦች ናቸው የቀረቡት እና በዚህ ውይይታችን ላይ በእውነት አንዳንድ ሐሳቦች ካሏችሁ እነዛን ሐሳቦች እንደወትሮው እንድታካፍሉኝ ዛሬም በትህትና ጠይቃለሁኝ። የዛሬው ርዕሳችን እንዳልኳችሁ ደጋግመን በኢትዮጵያ ሁኔታ ልንወያይበት የሚገባ ወቅታዊ አጀንዳ ነው የምንለው የምርጫ ጉዳይ። ምርጫ መቼም ዓለም በሙሉ የታገለው ለምርጫ ነው። እንግዲህ የዘውዳዊ ስርዓት እንዲወድቅ የፈለገው የሪፐብሊክ የሚባለው ስርዓት እንዲመጣ የፈለገው ስልጣን እጁ እንዲገባ ነው ህዝብ የፈለገውና የህዝብ የስልጣን ባለቤት መሆኑን የምናቅበት አንዱ ዋና ማረጋገጫ አንዱ ማህተም ምርጫ ከሌለ በአንድ ሀገር ውስጥ የዲሞክራሲ ልምምድ በዛ ሀገር ውስጥ የለም ማለት ነው። የህዝብ የበላይነት የለም ማለት ነው። እና ምርጫ አንድ ትልቅ የዲሞክራሲ ህልውና መገለጫ ማለት ነው። እና በኢትዮጵያ ሁኔታ እንግዲህ ወደ 6 ምርጫ ተደረገ ተባለ። አሁን 7ኛ ልናደርግ ነው የሚባለው። እነዚህ 6 ምርጫዎች ወደ ኋላ ያየናቸው እንደሆነ በእውነት እንደ ህዝብ በጣም በኢትዮጵያ ህዝብ ላይ ጨዋታ ነው የተደረገው። ያሳዝናል፣ በእውነት በጣም ያሳዝናል። ምርጫ መጫወቻ ነው የሆኑ ባለፉት 6 የነበሩ 6 ምርጫዎች በሙሉ መጫወቻ ነው የሆኑ። ምርጫ 97 የተወሰነ መነቃቃት ነበረ፣ ህዝብም ተስፋ አድርጎ ነበረ። ነገር ግን የምታውቁት ውጤት ነው የመጣው። ህዝብ ያልፈለገው የሆነበት የተቀለበሰበት ጉዳይ ነው ሁኔታ ነው ያለውና ከዚህ የተነሳ ምርጫ 1 ምርጫ 2 ምርጫ 3 እያለን መቆጠራችን ራሱ ያስገርመኛል በጣም። እና በዛሬው ውይይታችን እንግዲህ ሰሞኑን እንደምታውቁት መንግስት የአብይ አህመድ መንግስት ምርጫ ላደርግ ነው፣ በምድሪቱ ውስጥ ምርጫ ይደረጋል፣ በእቅዱ መሰረት ይሄዳል እያለ ነው ያለውና ይሄ ጉዳይ ብዙ ኢትዮጵያን ያሳስበናል። ዛሬም የመወያያ ርዕስ አድርገን በዚህ ፕሮግራም ላይ ያነሳ ነው ውሳኔ እንደ ዜጋ ውሳኔ ይጠይቀናል። ኢትዮጵያውያን እያንዳንዳችን ልንወስን በዚህ ጉዳይ ላይ ይገባል። እንደዚሁ ይቀጥል ይገባል። አንደኛ ምርጫ ሁለተኛ ምርጫ እየተባለ ህዝብ የወሰነው ማይሆንበት ሁኔታ በኢትዮጵያ ውስጥ ሊቀጥል ይገባል ወይስ መቆም አለበት? የሆነ ቦታ ቆሞ ኢትዮጵያ ወደ ሐቀኛ ምርጫ መሸጋገር አለባት የሚለው ነገር ወቅቱ ጥያቄ ሆኖ ፊታችን ነው ያለው፣ መታገያ ሐሳብ ሆኖ ፊታችን ነው ያለው። ስለዚህ የበለጠ ምክንያታዊ በሆነ መንገድ ልንወያይበት ይገባል ማለት ነው። እና እንዳልኳችሁ እንግዲህ ምንድነው ትንሽ በሰል ያደረግን መወያየት በተለይ በዚህ ምርጫ ጉዳይ ላይ ያስፈልጋል፣ ምክንያታዊ መሆንም ያስፈልጋልና ከዚህ በፊት ያላነሳናቸውን አንዳንድ ነጥቦች አንስተንም እንመልከት እስቲ። እንከኖች በስተዋል። አሁን በኢትዮጵያ ስለ ምርጫ ስታስቡ እንከኑ በጣም ብዙ ነው እና በዚህ ሁኔታ ውስጥ ምርጫ ከባለፈው እንኳን ትንሽ የተሻለ ምርጫ ተውትና የባለፈው ያህል ምርጫ እንኳን ለማድረግ የማያስችል ሁኔታ ውስጥ ነው ያለው እና በኋላ ምን እናደርግ በሚለው ላይ በኋላ የተወሰነ ሐሳብ እናንሸራሸራለን። ግን አላስቻይ የሆኑ ሁኔታዎች የማያስችሉ ሁኔታዎች በስተዋል። በጣም የበዛበት አላስቻይ ሁኔታዎች የበዙበት ምዕራፍ ላይ ነው ያለነው አሁን ይሄ 7ኛ ምርጫ የሚባለው ማለት ነው። እንግዲህ ተመልከቱ፣ የመጀመሪያው ነገር እኮ ምርጫ ሲያስብ አንድ ሀገር ምርጫ ላደርግ ነው ሲል አንድ ሀገር መጀመሪያ እኮ የምርጫ ካርታ ያስፈልጋል እኮ፣ እቅድ ያስፈልጋል እኮ። እንደምታውቁት የምርጫ ካርታ ማፕ ያስፈልጋል። ኢትዮጵያ ህዝብ ቆጠራ ካካሄደች ወደ 20 ዓመት አሁን የሚመጣው ምርጫ ሲመጣ እኮ ወደ 20 ዓመት ሊሆን ነው ማለት ነው እኮ። በጣም ያስገርማል። አንድ ልጅ ተወልዶ አድጎ ድምጽ መስጠት የቻለበት ዘመን ላይ ነው። ግን በዚህ ሁሉ አልተቆጠረም። ይሄ ሁሉ 20 ዓመት የሚሆነው ኢትዮጵያ በጣም
ወጣት ሀገር ነው የምትባለው ወጣቱ የሚበዛባት ማለት ነው አንዳንድ ሀገሮች ወጣት ሀገር ይባላሉ ብዙ ወጣት የሚበዛባቸው ሀገራት ኢትዮጵያ እንደዛ ናትና ከፍተኛ ቁጥር ያለው ወጣት ነው የሚባለው በግምት ነገር ግን ይሄ ህዝብ አልተቆጠረም ይሄ ወጣት አልተመዘገበም አልተጻፈም አይታወቅም እና ይሄ ጉዳይ በሌለበት ምንድነው ህዝብ ሳይቆጠር ሳይታወቅ ሳይጻፍ ወደ ምርጫ ዘሎ መግባት ይሄ በእውነት ላንድ ህዝብ ያሰበ መንግስት ሊያደርገው የሚገባ አይደለም አሁን ምርጫ ወደ ምርጫ ለመግባት ህዝብ ቆጠራ ማካሄድ ይሄን ያህል ከባድ ስራ ሆኖ አልነበር ባለፉት አመታት ይሁሉ 7 አመት በነበረበት ጊዜ ማካሄድ ይቻል ነበር ነገር ግን ለተለያዩ ጉዳዮች ለማይረቡ ጉዳዮች ቅድሚያ እየሰጠ መንግስት ህዝብ አልተጻፈም አልተመዘገበም ህፃናት ምን ያህል እንዳሉ ወጣቶች ምን ያህል እንዳሉ አዛውንት ምን ያህል እንዳለ አጠቃላይ የኢትዮጵያ ህዝብ ህይወቱ ምን እንደሚመስል እንግዲህ ይሄ ህዝብ ቆጠራ ህዝብና ቤት ቆጠራ ሲባል ያለውን የአንድን ህዝብ ሁለንተናውን የሚዳስስ ስታቲስቲክስ እና ያ የለንም ኢትዮጵያውያን አላደረግም ስለዚህ ይሄ አንዱ ትልቁ ችግር ይሄ ማፒንግ ነው እንግዲህ ተመልከቱ በዛ በ2007 በፈረንጆች አቆጣጠር ማለት ነው ወደ 80 ሚሊዮን ይደርሳል ነበር የተባለው ህዝቡ ፓርላማ እንግዲህ ያንዳንዱ የፓርላማ ተወካይ ወደ 130 ሺህ ሆነ እንደዚህ አካባቢ ህዝብ የሚወክል ሆኖ እንዲመሰረት ተደረገ ተወካዮች ምክር ቤት እንደዚህ ምርጫ እንዲደረግ ተደነገገ ነገር ግን አሁን በ20 አመት ውስጥ እንግዲህ የኢትዮጵያ ህዝብ በጣም በከፍተኛ ሁኔታ አድጓል አዲስ አበባን ብትወስዱ ለምሳሌ 23 መቀመጫ ይገባሻል የተባለችው ህዝቧ 2 ሚሊዮን ወይ 3 ሚሊዮን በሆነበት ዘመን ነው አሁን እስከ 7 ሚሊዮን ይደርሳል ይባላል እና ያው 23 ወንበር ዛሬ የሚገባሻል የሚል ነገር ነው ያለውና ይሄ መስተካከል አለበት ህዝብን የሚወክሉ ሰዎች ይመረጡ ዘንድ የምርጫ ወረዳዎች የምርጫ ማፒንግ የሚባለው ነገር መቅደም አለበት የፌደሬሽን ምክር ቤትም እንደዛ ፌደሬሽን ምክር ቤት አሁን ሲዋቀር ምንድነው የሚለው አንቀጽ 61 አንቀጽ 1 ላይ እያንዳንዱ ብሔር በብሔር አንድ ሰው ይኖረውና እንደገና በ1 ሚሊዮን ደግሞ አንድ ሰው እየጨመረ ይሄዳል እንደዛ ነው ቤቱ የሚገነባው ይላል በዛ አሁን ህዝብ ቆጠራ ስላልተደረገ ይሄ ጉዳይ እንደገና የታያ ይመስልኝ የፌደሬሽን ምክር ቤትም ዝም ብሎ ያለ ምርጫ ካርታ ነው የሚንቀሳቀሰው ተወካዮች ምክር ቤትም እንደዚሁ ወይ ቁጥሩ መለጠጥ አለበት ወይ የሆነ ህግ መውጣት አለበት አንቀጽ 54 ነው አንቀጽ 3 ላይ በህዝብ ብዛት ነው የሚለው ነገር ግን የህዝብ ብዛት እንዳልኳችሁ ቆጠራ አልተካሄደም ስለዚህ ይሄ አንዱ ኢትዮጵያ ውስጥ ለይስሙላ ካልሆነ በስተቀር ካርታ ሳይኖረው ማፕ ሳይሰራለት ወደ ምርጫ ገባለሁ ማለት በእውነት ተገቢነት የለውም እና አንዱ ምክንያታዊ ነገር ወይም ደግሞ ከባቢ አልተፈጠረም ለትም የጎደለው ነገር አለ እንከን ይበዛበት ምርጫ ነው ስንል አንዱ ይሄ ጉዳይ ነው ማለት ነው ሁለተኛው እንከንና ችግር መተማመን ነው እንደውም ትልቁ ነገር ይሄ ነው መተማመን ኮንፊደንስ ህብረተሰብ ወደ ምርጫ የሚገባው በምርጫ ካርዴ ይሰራል ብሎ ሲያምን ነው ያምናሉ የኢትዮጵያ ህዝብ እስቲ የተለያዩ ኤንጂኦስ አሉ ኢትዮጵያ ውስጥ በተለይ በዚህ በዲሞክራሲ ላይ በሰብአዊ መብት ላይ የሚሰሩ የተወሰኑ እንዳሉ አቃለው ብዙዎች ተዘግተዋል ግን ያሉ ትንሽ አንዳንድ ካሉ እስቲ ይሄን ነገር ማጥናት እኮ ያስፈልጋል እኮ ስንት ሰው ያምናል ኢትዮጵያ ውስጥ አብይ አህመድን ተውት አሁን ምንም አያስፈልግ ምርጫ ቀን ይምጣልኝ በምርጫ ይሄንን እንትን ቀይሬ ያልኩት ይሆናል የሚለው ሰው ስንት ነው የሚያምነው ኢትዮጵያ ውስጥ የለም እኔ እዛ በነበርኩበት ጊዜ ተከታትያለሁ በደንብ አዲስ አበባ በጣም ብዙ ህዝብ በምርጫ ያምኑ ተከዳ 6-5 ምርጫ ስለተከዳ አሁን ከዚህ በኋላ ምርጫ ኢትዮጵያ ውስጥ የሆነ መደላድሉ መሰረታዊ ለውጦች ካልመጡ ኢትዮጵያ ውስጥ ምርጫ ለይስሙላ ነው እናደርገው የሚለው ህዝብ አያሌ ነው በዚህ ሁኔታ ውስጥ ዛሬም ዝም ብሎ ምርጫ በየ5 አመቱ ማድረግ ያሳዝናል በእውነት ትክክል አይደለም የመስተካከል መቻል አለበት የህብረተሰብ ኮንፊደንስ ከፍ ማለት አለበት በመጀመሪያ ቀድመ ምርጫ ስራዎች በደንብ ህግ ተከላዎች ተደርገው ህብረተሰብ ስሜቱ ከፍ ሲል ኮንፊደንስ ምንለው ወይ መታመኑ ከፍ ሲል ወደ ምርጫ ቢገባ ምርጫ ተስፋ ይሆናል ኢትዮጵያ ውስጥ ስለዚህ አንዱ ትልቁ ችግር ይሄም ነው መተማመን በኢትዮጵያውያን ዘንድ የለም በአብዛኛው ሶስተኛው
እና ምናልባትም አሁን ያኛውን ዋና ነው ያልኳችሁ ሌላ ዋና ጉዳይ ደግሞ ከዚህ በፊት የሚያነሳው ነው ኢትዮጵያ ውስጥ ምርጫ የማይፈታው ነገር ገጥሞናል ምርጫ የሚባለው በፖሊሲዎች በተለያዩ ፖሊሲዎች እኔ በልጥ በፓርቲዎች መካከል እኔ በልጥ የሚደረግ ክርክር ነው የሚደረግ ምርጫ ነው በትምህርት ፖሊሲ በግብርና ፖሊሲ የኔ ይሄኛው ፖሊሲ ይጀመጥቻለሁ ይሄኛው ፖሊሲ በአጭር ጊዜ ውስጥ ወደ ልማት ይወስደናል ይያሉ ፓርቲዎች እየተከራከሩ ህዝብ የሚወስንበት ምዕራፍ ነው ምርጫ ማለት ኢትዮጵያ ውስጥ በሀገር ምሰሶች ላይ ልዩነት አለ ይሄ ደግሞ ታምኖበታል ኢትዮጵያ ሰልፏ ትክክል አይደለም የምድሪቱ የፖለቲካ ሰልፍ ልክ አይደለም አንዱ በዘውግ ላይ ሰልፍ ይዟል ሌላው በመልካ ምድር ላይ ሰልፍ ይዟል ሌላው ደግሞ ብሔራዊ ነኝ ይላል ሌላው ደግሞ ብሔራዊና ዘውግን ያንፋታው ነው ያለው ይሄ ሰልፍ በራሱ የብሔራዊ መግባባት ችግር ያለባት ምድር እንደሆነች የሚያሳይ ነው እንደምታውቁ ከፍተኛ የመሰረታዊ የሆኑ በሀገሪቱ ህልውና ላይ በፖለቲካ መስመር ላይ ልዩነት ያለባት ምድርና ስለዚህ መግባባት ያስፈልገናል ተብሎ የለም ወይ ነው መግባባት ያስፈልገናል ስንል ደግሞ የሚያግባባ አካል እንግዲህ የሆነ ኮሚሽን ነገር ማቋቋም የምክክር ኮሚሽኑ ተቋቁሞ ከስሯል ነገር ግን አንድ ነገር ያስፈልገናል ማለት ነው ወደ ምርጫ ከመግባታችን በፊት ምርጫ ስላልፈታው የባንዲራ ጉዳይ ምርጫ አይፈታው የመሬት ጉዳይ ምርጫ አይፈታው የቅርጽ መንግስት ጉዳይ ምርጫ አይፈታው ብዙ ወደ 7 የሚደርሱ ባለፈው ጊዜ ያነሳናቸው አጀንዳዎች አሉ እነዛ አጀንዳዎች ምርጫ የሚፈታቸው አይደሉ ዝም ብሎ እነዛን ትቶ ምክክር ሳያደርጉ ምርጫ ውስጥ እየገቡ መውጣት ይሄንን ህዝብ ይሄንን ደሃ ህዝብ በዚህ ህዝብ ላይ ግፍ መስራት አይሆንም ወይ ሪሶርስ ወይም ደግሞ ሀብት ማባከን አይሆንም ወይ ለዚህ ለምርጫ ተብሎ የሚወጣው ስንት ግድብ ይገነባል ስንት ወንዝ አቆሞ ገበሬውን ያለማል ስለዚህ ይሄ ጉዳይ መሰረታዊ ጉዳይ ነው ምርጫ የማይፈታው ችግር አለ ስለዚህ ወደዛ እናዘንብላ ሐቀኛ ምርጫ በማድረግ በምድሪቱ ላይ ለማድረግ ምርጫ የማይፈታቸውን ችግሮች መጀመሪያ በፖለቲካ ሶሉሽን ወይም በፖለቲካ መፍትሄ መፈታት አለባቸው ከዛ በኋላ ነው ምርጫ ለኢትዮጵያ ተስፋ የሚሆነው ማለት ነው ይሄ አንድ ትልቅ ጋሬጣ አለ ተመልከቱ አሁን እንኳን በአንድ በኩል ምክክር እናደርጋለን ይላል አብይ አህመድ መንግስት በሌላ በኩል ደግሞ የምክክር ኮሚሽኑ አልደረሰም ስለዚህ ዝም ብለን ምርጫ እናደርጋለን ይያለና ያለ ተመልከቱ እንግዲህ ባለፈው አንድ ስንት አመት ሙሉ የምርጫ ምንድነው የምክክር ኮሚሽኑ መንቀሳቀስም ስላልቻለ መስራት ስላልቻለ ሲተከል ጀምሮ ችግር ስላለበት ብዙ ጊዜ እንደተቸ ነው መግባባት አላመጣም እስኪያመጣ ድረስ አንጠብቀውም እኛ ምርጫ ውስጥ እንገባለን አይነት ነገር ነው የገባን ያለውና ይሄ ምን ያህል የህብረተሰብን ምርጫ ያቃለለ መሄድ መንግስት እንዳለ የሚያሳይ ነው ስለዚህ የመረረ ጥያቄ መነሳት መቻል አለበት እንደው በየአራት አመቱ የተታለለ ኢትዮጵያ ህዝብ መቀጠል የለበትም መቆም አለበት ይሄ ነገር ንጥር ብሎ ወጥቶ ችግሮች ተፈተው ነው ምርጫ ውስጥ መግባት ያለበት እዛ ልምምድ ውስጥ መግባት አለበት ምድራችን የሚል ነገር መነሳት አለበትና የብሔራዊ መግባባት ሳይደረግ ከዚህ በኋላ ኢትዮጵያ ምርጫ ውስጥ መግባት የለባት መጀመሪያ ብሔራዊ መግባባት መምጣት አለበት የፖለቲካ መፍትሄ መምጣት አለበት ሰልፋችንን ማስተካከል አለበት አንዱ በዚህ አንዱ ኢትዮጵያ ትገነጠላለች ሌላው ደግሞ በዘውግ ላይ ነው መሰለፈው የለም ዘውግ አይደለም ያኛው ደግሞ በብሔራዊነት ላይ ነው ሌላው ደግሞ አቀላቅየ ይዘዋለሁ በሚል እንደዚህ ትርምስምሶ የወጣ ሰልፍ ውስጥ ምርጫ ሊኖር አይችልም ስለዚህ ይሄ መሰረታዊ የሆነ እንደሌላው ሀገር መድበለ ፓርቲ ስርዓት እንዳለበት ምድር የጠራ ሰልፍ ይዘን በአሬዎት ላይ በፖሊሲ ላይ የተለያየን ወሳኝ በሆኑ ሀገራዊ ጉዳዮች ላይ ደግሞ አንድ አይነት አቋም ያለን ፓርቲዎች ምን ወዳደረበት መደላደል ሳይፈጠር ምርጫ ማድረግ መቆም አለበት ኢትዮጵያ ውስጥ ነው ሶስተኛው ይሄ ያነሳነው ነው አራተኛው ጉዳይ መቼም የጸጥታ ጉዳይ ነው ይሄ እንደው ምን ትንታኔ ያስፈልገዋል በእውነት አሁን ምርጫ እናድርግ የሚሉ ሰዎች ኢትዮጵያ ውስጥ ምርጫ መደረግ አለበት የሚሉ ሰዎች እንግዲህ ምርጫ 3 ክፍል አለው ለምታውቁት አንደኛው ቅድመ ምርጫ የሚባል ነው ሁለተኛው የምርጫው ዕለት ነው ሶስተኛው ድህረ ምርጫ የሚባል ነው እንግዲህ የቅድመ ምርጫው ጊዜ ካምፔን ማድረግ አለ ራስን ማስተዋወቅ አለ ስብሰባ ማድረግ አለ ፓርቲዎች ዘና ብለው እንደው ሌት ከቀን እንቅልፍ ሳይኖራቸው የቅስቀሳ ስራ ይሰራሉ ህብረተሰብም ሰልፍ እየወጣ የሚደግፈውን ይደግፋል የሚቃወመውን ይቃወማል በሚዲያዎች ላይ ክርክር ይደረጋል
ታላላቅ ትዕይንተ ህዝቦች ሊደረጉ ይችላሉ ፓርቲን በመደገፍ ሊሆን ይችላል ማለት ነው እና ይሄን ለማድረግ ይቻላል ዛሬ አሁን አማራ ክልል ይሄን ማድረግ ይቻላል አማራ ክልል ብልጽግና ደግፎ ተላልቅ ሰልፍ ማድረግ ይቻላል ወይ አማራ ክልል ሌላ ፓርቲ ማድረግ ይቻላል ወይ ትግራይ ክልል ይሄን ማድረግ ይቻላል ወይ ኦሮሚያ ክልል ይሄ ካምፔን ማድረግ ይቻላል በአሁኑ ሰዓት ቅድመ ምርጫ እንቅስቃሴዎች ማድረግ ይቻላል ወይ እሺ ምርጫስ ማድረግ ይቻላል የምርጫ እንደዛ የነበሩ መቼም ያው እንግዲህ ባሮጌው ማፕ ነው ብለናል ቀደም እነዛስ ደግሞ እንደው በምርጫው ዕለት ህዝብ ጸጥ ብሎ ወጥቶ ምርጫ አካሂዶ ኮረጆ መጥቶ እንደው ቆጠራ ቢደረግባቸው ወረዳዎች አሉ ወይ ኢትዮጵያ ውስጥ አብዛኛው ቦታ ችግር አለ አይደለም መንግስት ሰዎች ራሱ የሚያምኑት መንቀሳቀስ አይደለም የምርጫ ኮረጆ ይዞ ካንዳ አካባቢ ወደ ሌላ አካባቢ መንቀሳቀስ ተውትና ተሳቢ መኪናዎች ዘይት ይዘው ቃይ ይዘው ከወዲያ ወዲህ መንቀሳቀስ የማይችሉበት በጣም ምስኪን ሰዎች በአውቶቡስ ካንዳ አካባቢ ወደ አንድ አካባቢ መሄድ የማይችሉበት ሁኔታ አይደለም ወይ ያለው ስለዚህ የምርጫው ዕለትስ እንደው ነው ወይ ይሄ ነገር ድህረ ምርጫውስ ደግሞ ውጤት የሚሸከም ህብረተሰብ አለ ወይ በዚህ ሰዓት አሁን ብልጽግና አሸነፍኩኝ 90% አሸነፍኩኝ እንደዚህ ቢል ድህረ ምርጫው በማግስቱ ምንድነው የሚመጣው የሚለው ነገር መታየት አለበት እና ይሄ የጸጥታው ጉዳይ በተለይ ከፍተኛ የሆነ የትጥቅ እንቅስቃሴ ባለበት ያሉ የሚባሉ ደግሞ አንድ አካባቢ ጸጥ አለ ምንለው በጣም ብሶት እና መቀየም ባለበት ምድር ውስጥ ምርጫ ተስፋ ይሆናልና እንደው ወደ ምርጫ እንግባ የሚለው ነገር በእውነት ኃላፊነት የጎደለው ነው የኢትዮጵያን ሪሶርስ ከማባከን ባሻገር የሀገሪቱን ሁኔታም ያላገናዘበ ነው ስለዚህ ለንቃወመው ይገባል ኢትዮጵያውያን አቋም ለነዚህ ይገባል ማለት ነው ሌላው ጉዳይ የማንነትና የተቃውሞ ድምጾች ይበዙበት ነው ይው ምርጫ ከማንነት ድምጽና ከዚህ ከፕሮቴስት ቮትም መላቀቅ መቻል አለ መቼ ሙሉ በሙሉ ላይሆን ይችላል ነገር ግን እነዚህ የጠለሉ መውጣት መቻል አለባቸው የማንነት ድምጽ ማለት እንግዲህ አንድ ማንነት የብሔር ማንነት ሊሆን ይችላል የሃይማኖት ማንነት ሊሆን ይችላል በምርጫ ጊዜ ያተጽኑ በዜጎች ውስጥ እየፈጠረ በቅስቀሳ ጊዜም ያ ሁኔታ እየተፈጠረ አንድ ሰው ለማንነቱ ድምጽ የሚሰጥበት ስርዓት ማለት ነው ሁኔታ መፈጠር ማለት ነው እንደዚህ አይነት የፖለቲካ ከባቢ መፈጠር ማለት ነው ይሄ ዲሞክራሲን እንደምስጥ ነው የሚባላበት ወደ ዲሞክራሲ እንዳናደግ ያደርጋልና በተቻለ መጠን ይሄ ለማንነት ድምጽ መስጠት ጠሎ እንዲወጣ ብዙ ጥረን ነው የተሻለ ምርጫ ማድረግ የምንችለው ኢትዮጵያ ውስጥ እንደምታውቁት ነው ይሆን በተለይ በአሁኑ ሰዓት ስርዓቱን ወደ አንድ የማላከክ መንግስት ራሱ ደግሞ በራሱ ሁኔታ እንደ ዋሻ አንድና አካባቢ ህብረተሰብ የኔ ጠባቂ ነው የማለት አዝማሚያ አለ አዲስ አበባ ውስጥ ይሄ ከማንነት ጋር የተያያዘ የማንነት ድምጽ በሰፊው በቅርብ ጊዜ ይታያል ስለዚህ ይሄ ጉዳይ ዲሞክራሲያችንን ያቀጨጨው ነው የሚሄደውና ምርጫን ተስፋ እናደርገው በእንደዚህ አይነት እነዚህ ድምጾች ከበዙ ፕሮቴስት ቮት የሚባለው እንደምታውቁት አንድን ኃይል አንድን አካል በመቃወም ለሌላኛው ድምጽ መስጠት ማለት ነው ለምሳሌ አብይ አህመድ ወደ ስልጣን ሲመጣኮ ያገኘው ድምጽ በምርጫ አይደለም ያገኘው ድምጽ ያው ድጋፍ ማለት ነው ያገኘው ድምጽ የህብረተሰብ ድጋፍ በህወሓት ላይ የነበረ ተቃውሞ እኮ አብዛኛው ህወሓትን የጠላ ሁሉ እሱን ይደግፈዋል ማለት ነው እያጠፋም እንኳን ገና የህወሓት ጥላቻ ከውስጡ ስላልወጣ ይደግፈዋል ይሄ በጣም አደገኛ ነገር ነው እነዚህ ሁለት የአይደንቲቲ ቮት እና ፕሮቴስት ቮት እየጠለሉ መቀነስ አለባቸው ከምርጫ አስተሳሰብ ውስጥ እየጠለሉ እየወጡ እነዚህ ኤሌመንት ሲወጡ የተሻለ ምርጫ በማድረግ የተሻለ መንግስት መገንባት እንችላለን ይሄ በስቷል ነው እነዚህ ሁኔታዎች በስተዋል በኢትዮጵያ ሁኔታ በምርጫ ላይ በዜጎች አይምሮ ውስጥ በስተዋል ስለዚህ የሆነ ምክክር ሲመጣ ፈውስ ይመጣል ከዛ በኋላ ወደ ምርጫ ስንገባ እነዚህ ጉዳዮች ቀንሰው የተሻለ ምርጫ እንድናደርግ ያግዘናል ማለት ነው ሌላው ዓለም አቀፍ ትብብር ነው እንግዲህ ምርጫ ሲደረግ መቼም የአፍሪካን ዩኒየን አለ እንደምታውቁት ዓለም አቀፍ ተቋማት አሉ በየጊዜው ኢትዮጵያ ውስጥ እየመጡ ሊታዘቡ የሚሞክሩ አሉ
እና የኢትዮጵያ ዲሞክራሲ የተሻለ ደረጃ ላይ መድረሱን ምርጫ የተሻለ ደረጃ ላይ መድረሱን መተው ማየት መቻል አለባቸው ባለፈው ጊዜ እኔ ራሴ የተሳተፍኩበት ምርጫ አዲስ አበባ ውስጥ ገና ቅድሚያ ምርጫውን አይተው ነው እንደምታውቁት ትተውት የሄዱት ቅድመ ምርጫውን ሲያዩት የማይሆን ነው ከዚህ በፊት ከነበሩት ምርጫዎች ሁሉ በጣም የደከመ ምርጫ ነበርና እነሱ ሚኒመም ሪኳየርመንት የሚሉት አላቸው ወይ ነው ዝቅተኛ መስፈርት ማለት ነው ያንን ዝቅተኛ መስፈርት አላሟላም ብለው ትተውት ሄደዋል ጊዜያችንን እናጠፋም ብለው እና ሌጂቲሜሲ የሚባለው ወይም ቅቡልነት በዓለም አቀፍ ደረጃ ያገኝም ይሄ ኢትዮጵያን ይጎዳል እንደ ሀገር ስለዚህ ለኛም ደግሞ ለኢትዮጵያውያንም ደግሞ ውጭ ታዛቢ መኖሩ በጣም አስፈላጊ በተለይ ከአፍሪካን ዩኒየን ይሄንን ጉዳይ እንዲታዘብ ማድረግ በጣም አስፈላጊ ነውና በዚህ ሁኔታ ውስጥ አሁን ስናየው ዛሬ ላይ ሆነን ስናየው በዓለም አቀፍ ታዛቢው ያለፈው ምርጫ ያልቀበልም ያለ አሁን ዛሬ በዚህ ጦርነት መካከል መጥቶ ጥሩ ምርጫ ያደረጋችሁ ነው እንደግፋችኋለን ይለናል ብለን እንጠብቃለን ወይ ይሄ ከባቢ ተሰብሯል ማለት ሌላው ጉዳይ ምርጫ ስናስብ ኢትዮጵያ ውስጥ ምርጫ የሚታሰብ ከሆነ አንድ ትልቅ ጥያቄ እኮ መነሳት መቻል አለበት ምን ችግር ይፈታልናል ምርጫ በዚህ ሰዓት አሁን በርግጥ ምርጫ ማድረግ መግባባትን ያመጣል በኢትዮጵያ ውስጥ ያግባባል ያሉትን ቅራኔዎች ይቀንስልናል ይሄ ያለውን በጣም ከፍተኛ ተቃርኖ ሊቀንስ ይችላል በእውነት እስቲ ፓርቲዎችም እንደው በጣም ገለልተኛ ነኝ የሚሉ ሰዎች ምክንያታዊ ሆነው እንዲያስቡት ነው ያነሳው ያመጣል መግባባትም ተብሎ ይጠበቃል ምርጫ አሁን ይበለጠ ተቃርኖ ነው ሊያመጣ የሚችለው ሀገረ መንግስት ያጸናል አሁን ምርጫ ተደረገ ተብሎ ያው ብልጽግና አሸነፈ 90% ወይም ደግሞ 80 ሊያደርገው ይችላል አሁን ለተወሰኑ ምርጫ ውስጥ ገባለው ለሚሉ ሰዎች 5-10 ወንበር ሊሰጣቸው ይችላል ከዛ በኋላ ሀገረ መንግስት ያጸናል ይሄ የታጠቁ ሰዎች በመድሪቱ ውስጥ ያለው ትግል ሊያረግበው ይችላል ይበለጠ ችግር ሊያመጣ ነው የሚችለው ሰላምና ጸጥታ ለማምጣት አይችልም ህዝብና መንግስትን ያስታርቃል ወድና ጀርባ መሆናቸው ብቻ አይደለም ይበለጠ በዚህኛው ምርጫ ደግሞ አሸንፍ የመጣው ሲል የሰው መቼም በተለይ በዚህ ሁሉ ችግር መካከል ይበለጠ ሁሉ ጊዜ መንግስትና ህዝብ እየተቃረኑ እንዲኖሩ የሚያደርግ የበለጠ ቅራኔን የሚያሰፋ ነገር ነው ማለት ነው ስለዚህ በአጠቃላይ በኢትዮጵያ ሁኔታ አሁን ባለው ሁኔታ ምርጫ ለማድረግ የሚያስችል ነገር ውስጥ አይደለም ያለ ነው አሁን አንዳንድ ወገኖቼ ስለ ምርጫ እንትንም ሲያነሱ ሰምቻለሁ አንዳንድ የፖለቲካ ፓርቲዎች የምርጫው አይነት ምን ይሁን ይሄ 50 ሲደመር አንድ ነው መሆን ያለበት ወይስ ደግሞ ይሄ ፕሮፖርሽናል የሚባለው ወይ ተመጣጣኝ ነው መሰለኝ በአማርኛ ተመጣጣኝ የሆነ ምርጫ ስርዓት ነው የሚያስፈልገው ይላሉ ይሄ በቅርጽ መንግስት ውስጥ የሚታይ ጉዳይ እኮ ነው ተቀጥላ ጥያቄ እኮ አሁን በዚህ ፌደራል ስርዓት ውስጥ የማንነት ድምጽ በሚሰጥበት ሀገር ውስጥ የፖለቲካ ሰልፉ ባልተስተካከለበት ሀገር ውስጥ ቅርጽ መንግስቱ ባልተስተካከለበት ሀገር ውስጥ ወይ ምክክር ተደርጎ ምርጫ የሆነ ቅርጽ መንግስት እንከተል ባልተባለበት ሀገር ውስጥ የትኛውንም የምርጫ ስርዓት እንከተል ብንል ምንም የሚያመጣው ለውጥ ሊኖር አይችልም እንደውም ስርዓታዊ ግጭቶችን ስትራክቸራል ቫዮለንስ ምንድነው መዋቅራዊ ሽብሮችን ነው ሊያመጣ የሚችለው ስለዚህ መጀመሪያ መሆን ያለበት ምንድነው የፌደራል ስርዓቱ በተለይ ቅርጽ መንግስቱን እናስተካክል ስንል ቅርጽ መንግስቱ ውስጥ ከሚነሳው ጥያቄ አንዱ ይሄ የምርጫ ስርዓት ጉዳይ ነው ማለት ነው ምርጫ ስርዓቱ እንዴት እናድርገው የማንነት ፖለቲካ ውስጥ ቁጭ ብለን የምርጫ ስርዓቱ ምን እናድርገው የሚለው ሊያመጣ የሚችለው ግጭት ካልሆነ በስተቀር ሌላ ሊያመጣ የሚችለው ነገር አይኖርም ስለዚህ ሰፋፊው ጥያቄዎች ኢትዮጵያ ውስጥ አሉ እና ምርጫ ለማድረግ የሚያስችል ቁመና የላትም ምድሪቱ በዚህ መካከል ለምንድን ነው መንግስት ምርጫ ውስጥ እንግባው የሚለው ምርጫ ቶሎ ገብተን በቃ በዛች የሆነች ብሌሲንግ ማለትም ባርኩኝና እንደገና ሌላ 5 አመት በተመረጠ ተብዬ እንደገና ቁጭ ልበል ነው ይሄ ጉዳይ ሊያከተም ይገባዋል ጄነሬሽን ዚ ያልነው ባለፈው ያነሳነው ትውልድ ጥያቄ ሊያነሳ ይገባል እስከ መቼ ነው እንደዚህ የምትሆነው ምድራችን እስከ መቼ ነው ምርጫ መቀለጃ የሚሆነው እስከ መቼ ነው የገበሬው አባቴ ድምጽ መቀለጃ የሚሆነው
እስከ መቼ ነው የከተማዋ እናት አባቴ የኔም ድምጽ መቀለጃ የሚሆነው የሚል ነገር የጄኔሬሽን ዚ ጥያቄ መሆን መቻል አለበት። የተሻለ ምርጫ ይገባታል ኢትዮጵያ። በጣም ባለ ታሪክ ናት፣ የከበደች ሀገር ናት። የብዙ ዘመናት ስነ መንግስት ታሪክ ያላት ሀገር ናት። ከኋላችን የተነሱ ሀገሮች የተሻለ ምርጫ እየገነቡ ነው ያሉት። የኬንያ ማየት እንችላለን፣ ጋና አካባቢ ማየት እንችላለን። ብዙ ሀገሮች የተሻለ ምርጫ ስርዓት ውስጥ ገብተዋል። እኛ ጨርሶ ለምርጫ የማይመች ሁኔታ እየበዛ ነው ይመጣ። ለምርጫ የማይመቸው ከባቢ እየጨመረ ነው ይመጣ፣ እየቀነሰ አይደለም። እና በመጨረሻ በዚህ ጊዜ ያለንበት ሁኔታ ደግሞ የበለጠ ውስብስብ ችግር ሆኖ ነው የምናየው። ስለዚህ ኢትዮጵያውያን ልንታገል ይገባናል ነው ማሰሪያው። ከዛ ባሻገር እንግዲህ ታዲያ ምን ይጠበቃል? አሁን ምርጫ የማይሆን ከሆነ ምን ይጠበቃል የሚለው ላይ እንደገና ደግሞ በዚህ ላይ ውይይት እንድታደርጉ ልጋብዝ። በጣም ወሳኝ ነገር ነው። ተመልከቱ፣ አሁን ሀገሪቱ ወደ ሽግግር መግባት አለባት። ይህ የዘለለች የመጣችው የሽግግር መንግስት ጉዳይ ዛሬ መነሳት መቻል አለበት። የሽግግር መንግስት ሲባል እና አብይ አህመድ ያንቀጠቅጣቸው ልክ ዲሞክራሲያዊ ያልሆነ ሐሳብ ይመስል የሽግግር መንግስት እኮ አገሮች ፎይ ሊሉ ሲያስቡ የፖለቲካ ውጥረት ሲበዛባቸው እኮ መተንፈሻቸው እሱ እኮ ምንድነው የዲሞክራሲ ስርዓት አንድ አካል እኮ ነው። ለምን ይጠላል እሱ? ሽግግር መንግስት አታምጡ ይባላል። የሽግግር መንግስት ማለት ያው ኢትዮጵያ ውስጥ ያሉ የተለያዩ አካላት ተሰባስበው ምርጫ መደላደል ፈጥረው ምርጫ ሲመጣ ጥለውት የሚሄዱት መንግስት ማለት ነው፣ የሚከስም መንግስት ማለት ነው። እና ይሄንን መጥላት ራሱ ዲሞክራሲያዊ አይደለም። ኢትዮጵያ አሁን እዚህ ውስጥ ነው መግባት ያለባት። የሽግግር ጊዜ ያስፈልጋታል። በዚህ የሽግግር ጊዜ የሽግግር ፍትህ መምጣት መቻል አለበት፣ መጀመር መቻል አለበት። ባለፈው ያነሳነው ነገር ነው። ኢትዮጵያ ውስጥ ፍትህ አግኝተው መሞት የሚገባቸው ሰዎች በየቀኑ ፍትህ ሳያገኙ እየሞቱ ነው ያሉ። ስለዚህ ልንደርስ ይገባል፣ ሮጠን ልንደርስ ይገባል። በህይወት እያሉ ዜጎቻችን ፍትህ የሚያዩበትን ስርዓት መዘርጋት መቻል አለብን። ላለፈ ታሪካችንም መላ ማበጀት መቻል አለብን። ምክክር ማድረግ አለብን። ምክክር ያልነው ቀደም ያነሳሳ ነው። በነዛ 7 በወጡት 7 ናቸው። እንግዲህ ሊጨመር ይችላል፣ የግድ እሱ ይሆናል የሚል ስልጣኑ ምንም የለንም። እኛ ግን ሲጠኑ 7 ናቸው። እነዛ ላይ ምክክር ተደርጎ የሆነ አቋም የጋራ አቋም ያስፈልጋል እንደ ሀገር። የአዘቦት የመንግስት ስራ መሰራት አለበት። እሱ ጥያቄ የለውም። ትምህርት ሚኒስቴር ይቀጥላል፣ ገንዘብ ሚኒስቴር ይቀጥላል፣ ሰራተኛውም ስራውን እየሰራ ይውላል፣ ይወጣል፣ ይገባል፣ እሱ ይቀጥላል። ግን ምክክር፣ የሽግግር ፍትህ፣ ምርጫ፣ እነዚህ ጉዳዮች በሽግግር ውስጥ ጊዜ ፍትህ ትኩረት ተሰጥቷቸው የሚሰሩ መሆን አለባቸው። ለዚህ መታገል መቻል አለብን ወገኖች። ሀገራችን የወደቀችበትን ሁኔታ አይተን ልናክም ይገባል። ይሄ ችግር ታክሞ ወደ ተሻለ ምርጫ መግባት አለብን እንጂ ዝም ብሎ መንግስት መጠቀሚያ አድርጎት ወደ በስልጣን ላይ ለመቆየት እንደው መጠቀሚያ አድርጎ ስልጣኑን ሊያራዝም ሲሞክር በዚህ በምርጫ ላይ ምርጫን መጠቀሚያ ሲያደርገው ለማለት ነው። ኢትዮጵያውያን ዝም ብለን ልናይ አይገባም። ስለዚህ አሁን ፓርቲዎች ምንድነው ማድረግ ያለባቸው የሚለው ነገር በእውነት መሰረታዊ ጥያቄ ነው። እያንዳንዱ ዜጋ መጠየቅ አለበት። ይሄንን ምንድነው ማድረግ ያለባችሁ ፓርቲዎች? አሁን አንዳንድ ሰዎች ሲናገሩ ሰማሁ መሰለኝ በቀደም ምን ይላሉ? ገብተን እዛ ውስጥ መታገል አንድ የሰላማዊ ትግል ነው። አይደለም። በእውነት በጣም የኢትዮጵያን ህዝብ ትግል ይሄ እንደገና የማበላሸት ስራ ነው የሚሆነው። ፓርቲ በዚህ ሰዓት በዚህ ሁኔታ ውስጥ በእውነት ወደ ምርጫ መግባት የለበትም። እስቲ ኢትዮጵያውያን አስተውሉት። ምርጫ ቅድመ ሁኔታዎች ሳይሟሉ ምርጫ ውስጥ መግባት የህብረተሰብን ትግል ይጎዳል እንጂ አይጠቅምም። የተወሰኑ ሰዎች ሊጠቀሙበት ይችላሉ። ምናልባት የፓርላማ አባል የምናምን አባል ሆኖ እዛ ቁጭ ሊያደርጋቸው ይችላል። አብይ የተወሰኑ ሰዎች ሊጨምር ይችላል። አሁን ለኢዜማ የተወሰነ ወንበር ለምናምን የተወሰነ ወንበር ብሎ ሊደለድለው ይችላል። በዛ የሚመጣ ለውጥ አይኖርም። በምርጫ ጊዜ ፓርቲዎች የሚያደርጉት አንድ ሰላማዊ ትግል አለ። የሚጠበቀው ትግል ያ ነው። ቦይኮት የሚባል ነገር አለ።
ምርጫ ውስጥ አንሳተፍም ማለት ይሄ አንድ ምርጫን ታኮ የሚመጣ የሰላማዊ ትግል አይነት ነው ስለዚህ ፓርቲዎች አሁን በዚህ በሚመጣው ምርጫ በምርጫው አንሳተፍም የጸጥታ ችግር አለ ቀደም ያነሳናቸው አሉ እነሱ የሚጨምሯቸው ሌሎች ችግሮች አሉ እነዚህን ሁሉ ጉድ የተሸከመ ምርጫ ውስጥ አንገባም የኢትዮጵያን ህዝብ አናታልለው የተወሰነ ቅርጫ አግኝተን ከናንተ ጋር ተደላድለን የኢትዮጵያን ምርጫ ዲሞክራሲ አናኮላሽም ስለዚህ አሁን እኛ ቦይኮት ነው የምናደርገው የሚል ትግል ማድረግ ያለባቸው ይመስለኛል ቦይኮት ማድረግ በምርጫ ጊዜ አንድ የምርጫ ሰላማዊ ትግል እዛ ውስጥ ገብቶ እንደው እጅ ያወጡ የተወሰነ ጊዜ እንደገና እንዲቀጥል መንግስት ራሱ እንዲቀጥል የሚያደርግ አሰራር የኢትዮጵያን ህዝብ የሚጎዳ ነው የሚሆነው በተለይ አሁን አገሪቱ በከፍተኛ ችግር ላይ ባለችበት ሁኔታ ወደዚህ ወደ ምርጫ ውስጥ ገባለን የሚሉ ፓርቲዎች ከህብረተሰብ ጋርም የሚጋጩ ነው የሚሆኑት ለአጠቃላይ ለኢትዮጵያ ህዝብ ትግልም የሚጠቅም አይደለም ስለዚህ እኔ እንደው ያለኝ ነገር ለዛሬ ይሄ ነው እስቲ እናንተም ተወያዩበት አባላቶች የፓርቲ አባላቶችም ፓርቲዎቻችሁን ቦይኮት አድርጎ በዚህ ሰላማዊ ትግል ማለት አንዱ ይሄ ነው አንገባም በምርጫ ውስጥ አንሳተፍም በማለት እምቢ በማለት መንግስት እጁን ተጠምዝዞ ወደ ስርዓት ለውጥ እንዲመጣ በምድሪቱ ውስጥ ማድረግ ይገባቸዋል የሚል ነገር ከፓርቲ አባላት መግፋት ያለበት ይመስለኛል አብዛኞቹ ፓርቲዎች እንኳን የሚሳተፉ የማይመስለኝም እንደው አንዳንድ ካሉ እነዛን ወደ ህብረተሰብ ድምጽ እንዲያዘነብሉ ህብረተሰቡን እንዲሰሙት በማይሆን ምርጫ ውስጥ ደግሞ እንዳይገቡ ማድረግ ያስፈልጋል ለዛሬ የነበረኝ የውይይት አጀንዳ ይሄንን የመሰለ ነው እንዳልኳችሁ እናንተንም ሐሳብ ሼር አድርጉኝ አትሰስቱ በጣም አመሰግናለሁ የሚቀጥለው ሌላ ርዕስ እስከነገናኝ ድረስ ደህና ሁኑ ባይ